ከመኪና አስወርዶ በሽጉጥ መቶ እንደገደላት ነው መረጃዎች የሚጠቁሙት። ተጠርጣሪ ወንጀሉን የፈጸመበትን መኪናና ሽጉጥ በአለልቱ ከተማ ጥሎ መሰወሩ የታወቀ ሲሆን የሟች አስከሬን ግማሽ ለግማሽ በሚባል መልኩ በአውሬ ተበልቶ እንግዲህ ተገኝቷል። አድማሱ አገዝ የተባለው ተጠርጣሪ ከህብረተሰቡ ጋር በመተባበር እጅ ከፍንጅ ተይዞ ምርመራ ይጣራበት መሆኑን የቂርቆስ ክፍለ ከተማ ፖሊስ መምሪያ አስታውቋል። ሰላም ተነስተልን የተከበራችሁና የተወደዳችሁ ውድ የኢትዮ ኢንፎ ቤተሰቦች መረጃ ሰዓታችን እንሆ ተጀምሯል። እየተከታተላችሁን አብራችሁ እንድትቆዩ ግብዣችን ነው። ለጥንቃቄ ይረዱ ዘንድ ብዙዎች እንዲማሩበት እንደዚሁም ደግሞ እንድንጠነቀቅበት የሚረዱ ሁለት መረጃዎችን ወደ እናንተ አደርሳለሁ። እየተከታተላችሁን አብራችሁን ቆዩ። ይህንን እንግዲህ ከ801 ሺህ በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑ ማለት እንወዳለን። ማንኛውም አይነት ሀሳብ አስተያየት ካላችሁ ልታደርሱን ትችላላችሁ። የኔ ታሪክ የኔ ሀሳብ ወደ ህዝብ ቢደርስ መልካም ነው የምትሉት ታሪክና እንደዚሁም ደግሞ ባለ ታሪክ የምታውቁት ካለ ከስር ባለው ስልክ ቁጥራችን ደውሉልን፣ አግኙን። እኛ መልሰን እንግዲህ ፕሮግራም የምንሰራ ነው የሚሆነው። እንደዚሁም ደግሞ በአጋርነት ከኛ ጋር መስራት የምትፈልጉ ድርጅቶች ካላችሁ ከስር ባለው ስልክ ቁጥር እንደዚሁ ደውላችሁ አግኙን። ከመሸጋገሪያ በኋላ ተመልሰን ስንመጣ ሁለት መረጃዎችን ወደ እናንተ የምናደርስ ነው የሚሆነው። አንደኛው እንግዲህ በትላንትናው ዕለት የተፈጸመ እጅግ አሰቃቂ የተባለ ግድያ ነው። ሌላኛው ደግሞ እንደዚሁ ከስርቆት ጋር ከህፃን ልጅ ስርቆት ጋር የተያዘ መረጃ ነው። እንግዲህ ለጥንቃቄ ይረዳ ዘንድ ነው እነኚህ መረጃዎች ወደ እናንተ ልናደርስ እየወደድ ነው። ለማንኛውም ከመሸጋገሪያ በኋላ ተመልሰን ስንመጣ ጉዳዮቹ ምንድናቸው የሚለውን በዝርዝር የምንመለከት ይሆናል። እየተከታተላችሁን አብራችሁን ቆዩ። አድማጭ ተመልካቾቻችን ወደ መጀመሪያው መረጃ ልውሰዳችሁ። የመጀመሪያው መረጃችን በቀጥታ እንግዲህ በሰንዳፋ በኬ ከተማ የተፈጸመን ግድያ ይመለከታል። ይህ ግድያ እጅግ በጣም አሰቃቂ የተባለ ግድያ ነው የተፈጸመው። የበለጠ ደግሞ ጉዳዩን የከፋ የሚያደርገው አፍቃሪ ወይም ደግሞ በፍቅረኛሞች መካከል የተደረገ መሆኑ ደግሞ የበለጠ ጉዳዩን እየከፋ ያደርገዋል። እንግዲህ ሟች የባንክ ሰራተኛ መሆኗ ተነግሯል። እንግዲህ ይህችን የባንክ ሰራተኛ ገሎ ወይም ነው ህይወቷን አጥፍቶ እንግዲህ የተሰወረው ግለሰብም እንደዚሁ በፖሊስ እየተፈለገ እንደሆነ ነው የተነገረው። ሙሉ መረጃው ምንድነው የሚለውን በዝርዝር እንመልከተው። በሰንዳፋ በኬ ከተማ ታህሳስ 6 ቀን 2018 ዓ.ም አንዲት የባንክ ሰራተኛ ላይ ዘግናኝ የነፍስ ግድያ መፈጸሙን የሰንዳፋ በኬ ከተማ አስተዳደር ፖሊስ ጽሕፈት ቤት ኃላፊ ኮማንደር አየለ አሽኔ እንግዲህ ለመገናኛ ብዙሃን ተናግረዋል። ሟች ስሟ አዳነች ኩምሳ በአለልቱ የኢትዮጵያ ንግድ ባንክ ቅርንጫፍ ሰራተኛና የሰንዳፋ በኬ ነዋሪ የነበረች እንደሆነም ነው ተያይዞ የተነገረው። ሟች ወይዘሮ አዳነች ኩምሳ እንግዲህ ከዚህ በፊት ትዳር እንደነበራትና ከዚህም ከቀድሞ ከነበራት ትዳር 2 ልጆችን እንዳፈራች መረጃዎች ወጥተዋል። ትዳሯን ከፈታች በኋላ እንግዲህ ከዚህ ከተጠርጣሪው አቶ ጸጋዬ ጋር የፍቅር ግንኙነት እንደጀመረችም ነው መረጃዎች የሚጠቁሙት። ሟች በሞተችበት ዕለት በነበረ አንድ ስልጠና ላይ ተሳትፋ ወደ ቤቷ እየሄደች ሳለች ነው ከአቶ ጸጋዬ ጋር እንግዲህ ተገናኝተው እራታቸውን እየበሉ ባሉበት ሰዓት በመሃል አለመግባባት ይፈጠራል። በዚህም ጊዜ እንግዲህ ወይዘሮ አዳነች ተነስተው ይወጣሉ። ይህን ጊዜም እንግዲህ ተጠርጣሪ አቶ ጸጋዬ መኪናቸውን አስነስተው ሟችን ይከተሉና ልሸኝሽ በቃ ወደ ቤት ላድርስሽ በሚል ሰበብ ወደ አንድ ቦታ ወስደው
እንግዲህ በሽጉጥ እንደገደሏቸው ነው መረጃዎች እየጠቆሙት። እንግዲህ በእለቱ ምሽት በሆቴል ውስጥ ምግብ ሲመገቡ ተጣልተው ሟች ጥላው በመውጣቷ ግድያው እንደተፈጸመባት ነው ቀደም ብዬ እንደነገርኳችሁ የተነገረው። ተጠርጣሪው በመኪና ተከታትሎ መኪና ውስጥ ካስገባት በኋላ ቅድም እንግዲህ እንዳልኳችሁ ከነበሩበት ሆቴል በነበረው አለመግባባት ምክንያት ተነስታ ሟች ወይዘሮ አዳነች እንግዲህ ተነስታ ትወጣለች። በዚህ ጊዜም እንግዲህ ተጠርጣሪው አቶ ጸጋዬ በመኪና ተከታትሎ ወደ መኪና ውስጥ ካስገባት በኋላ ጎማጣ ተብሎ በሚጠራ አካባቢ እንደዚሁም አውሬዎች በሚበዙበት አካባቢ እንግዲህ ከመኪና አስወርዶ በሽጉጥ መቶ እንደገደላት ነው መረጃዎች የሚጠቁሙት። በመቀጠልም ተጠርጣሪው ሬሳውን ጥሎ በመጥፋቱ የአዳነች አስከሬን በዱር አራዊት ተበልቶ መገኘቱን የሰንዳፋ በኬ ከተማ አስተዳደር ፖሊስ ጽሕፈት ቤት ኃላፊ ኮማንደር አየለ አሽኔ ገልጸዋል። ተጠርጣሪ ወንጀሉን የፈጸመበትን መኪናና ሽጉጥ በአለልቱ ከተማ ጥሎ መሰወሩ የታወቀ ሲሆን ፖሊስም በመኪና ውስጥ የደም ዱካና ሽጉጡን እንደ ማስረጃ ስላገኘ ግለሰቡን በቁጥጥር ስር ለማዋል ክትትል እያደረገ መሆኑ ተገልጿል። የሟች አስከሬን ለምርመራ እንግዲህ በእለቱ ወደ ቅዱስ ጳውሎስ ሆስፒታል ከተላከ በኋላ በቤተሰቦቿ የቀብር ስነስርዓቱ መፈጸሙን ነው ኮማንደር አየለ አሽኔ ጨምረው የተናገሩት። ፖሊስ እንግዲህ ተጠርጣሪውን አቶ ጸጋዬን በቁጥጥር ስር ለማዋል ብዙ ጥረቶችን እያደረገ እንደሆነ ነው የተነገረው። የሟች አስከሬን ግማሽ ለግማሽ በሚባል ሁኔታ እንግዲህ በአውሬ ተበልቶ ተገኝቷል። በሰዓቱ ጥበቃ ላይ የነበሩ የፖሊስ አባላት የመሳሪያ ድምፅ መስማታቸውን ተናግረው ነገር ግን እዛ አካባቢ አውሬዎች ወይም ደግሞ እንግዲህ ጅብን ጨምሮ ሌሎች አውሬዎች በብዛት ስለሚገኙ እዛ አካባቢ ማንም ይሄዳል ብለው ስላልጠበቁ ወደዛ አካባቢ አልሄዱም ነበረ። ነገር ግን በሌላ አካባቢ የተሰማውን የመሳሪያ ድምፅ ለማጣራት ሙከራ ማድረጋቸውም እንደዚሁ ታውቋል። ጠዋት ሲነጋጋ ግን የሟች አስከሬን ቅድም እንዳልኳችሁ ግማሽ ለግማሽ በሚባል መልኩ በአውሬ ተበልቶ እንግዲህ ተገኝቷል። ከዛ በኋላም አስከሬኑ ወደ ቅዱስ ጳውሎስ ሆስፒታል መምጣቱ ነው የተነገረው። ምርመራ ከተጠናቀቀ በኋላ የሟች የወይዘሮ አዳነች እንግዲህ የቀብር ስነ ስርዓት በቤተሰቦቿ መፈጸሙ ነው የተነገረው። ይህን ተከትሎ እንግዲህ ፖሊስ ተጠርጣሪውን በቁጥጥር ስር ለማዋል በርካታ ስራዎችን እየሰራ እንደሆነ ተነግሯል። በተጠርጣሪው በቁጥጥር ስር እንደዋለ እንግዲህ መረጃዎችን ለመገናኛ ብዙሃን እንደሚያደርሱ ነው እንግዲህ የተነገረው። ለማንኛውም ይህንን ይመስላል አንደኛው መረጃችን። ለሟች ቤተሰቦች መጽናናትን እንመኛለን። ወደሚቀጥለው መረጃችን ልውሰዳችሁ። የሚቀጥለው መረጃችን ለጥንቃቄ ይረዳ ዘንድ ነው። ከሰሞኑ በተለይም በመዲናችን የተለያዩ የህፃናት ስርቆቶችን እየተመለከትን ነው። እንደዚሁ ደግሞ አሁንም አንድ ህፃን ላይ ያነጣጠረ የስርቆት ወንጀል ተፈጽሟል እና ወንጀሉ ምንድነው የሚለውን እንመለከታለን። ለጥንቃቄ ይረዳን ዘንድ ነው። ሁላችንም በየቤታችን ህፃን ልጆች ካሉን በተለይ ነፍስ ያላወቁ ህፃናት ልጆች ካሉን ጥንቃቄ ልናደርግ ይገባል። በቀላሉ ሊሸወዱ ይችላሉ። በከረሜላም በብስኩትም ሊሸወዱ ይችላሉና የበለጠ ጥንቃቄ ልናደርግ ይገባል። ምክንያቱም በርካታ ህፃናት አሁን ላይ መጥፋታቸው እየተነገረ ነው፣ መሰወራቸው እየተነገረ ነው። እንደምናውቀው በርካታ ህፃናትም እስካሁን አልተገኙም። አንዳንዶቹ እንደዚሁ መገኘታቸው በተደጋጋሚ ተዘግቧል። ይሁንና ደግሞ ከጠፉ በኋላ ድጋሚ ያልተገኙም በርካታ ህፃናት እንዳሉ ይታወቃል። አሁን የምነግራችሁ መረጃ በቀጥታ ወደ ቂርቆስ ክፍለ ከተማ ይወስደናል። ጉዳዩን በዝርዝር እንመልከተው። በቂርቆስ ክፍለ ከተማ የ1 ዓመት ከ8 ወር ህፃን ልጅ ሰርቆ ለማምለጥ የሞከረው ተጠርጣሪ እንግዲህ እጅ ከፍንጅ ተይዞ ምርመራ እየተጣራበት መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ ገልጿል። ተጠርጣሪው የወንጀል ድርጊቱን ፈጽሟል የተባለው ታህሳስ 5 ቀን 2018 ዓ.ም በቂርቆስ ክፍለ ከተማ ወረዳ 9 በተለምዶ ሀዲድ ሰፈር ተብሎ ከሚጠራው አካባቢ ከቀኑ 8 ሰዓት አካባቢ እንደሆነ ነው መረጃዎች የሚጠቁሙት። የህፃን አብ ያለው ተክሉ ወላጅናት ወይዘሮ ማርሸት ሞገስ ቤቷ ውስጥ ስራውን እያከናወነች በነበረበት ወቅት ህፃኑ ከቤታቸው አካባቢ እየተጫወተ በነበረበት ወቅት ማንነቱን የማያውቁት ግለሰብ ህፃኑን አቢ ያለውን ታቅፎ ይዞት ሲሄድ ያዩት የአካባቢው ነዋሪዎች
እንደነገሯት እንግዲህ ተናግራለች። አድማሱ አገዝ የተባለው ተጠርጣሪ ከመኖሪያ ቤቱ በራፍ አካባቢ ሲጫወት የነበረውን ራሱን መከላከል የማይችለውን የ1 ዓመት ከ8 ወር ሕፃን ታቅፎ በመሄድ ላይ እያለ በስራ ላይ የነበረው የፖሊስ አባላት ባደረባቸው ጥርጣሬ ከህብረተሰቡ ጋር በመተባበር እጅ ከፍንጅ ተይዞ ምርመራ ይጣራበት መሆኑን የቂርቆስ ክፍለ ከተማ ፖሊስ መምሪያ አስታውቋል። ፖሊስ ተጠርጣሪውን በቁጥጥር ስር ከዋለው በኋላ ምርመራ የማስፋት ተግባሩን አጠናክሮ የቀጠለ ሲሆን በቀጣይም ክስ እንደሚመሰረትበት አስታውቋል። ራሳቸውን መከላከል የማይችሉ ህጻናት ላይ የሚፈጸሙ ወንጀሎችን አስቀድሞ ለመከላከል የህፃናት ወላጆች ልጆቻቸውን በጥንቃቄ መያዝና እንደዚህ አይነት አጠራጣሪ ነገሮች ሲመለከቱ አጥፊዎችን በህግ አግባብ ተገቢውን ቅጣት እንዲያገኙ ለጸጥታ አካላት ጥቆማ መስጠት እንደሚገባ የአዲስ አበባ ፖሊስ ጠቅላይ መምሪያ እንግዲህ አስታውቋል። ይሄ የሚያሳየው ቀደም ሲል መግቢያ ላይም ነግሬያችኋለሁ። በከተማችን በተለይ አሁን ህፃናትን የማፈን ከዛ ገንዘብ የመጠየቅ እንደዚሁም ሌላ የወንጀል ተግባራትን የሚፈጽሙ ወንጀለኞች እየተበራከቱ ነውና ጥንቃቄ ልናደርግ ይገባል። ልጆቻችን የት ነው የሚውሉት፣ እንዴት ነው የሚውሉት፣ ማንን ያገኛሉ የሚለውን በትኩረት መከታተል ይገባል። ምክንያቱም እዚህኛውም እንግዲህ መረጃ ላይ እንደተመለከትነው ልጁ የ1 ዓመት ከ8 ወር ነው። ማንም አንስቶት ቢሄድ እንግዲህ ማልቀስም ላይ ይችላል፣ ወይ ዘመድ ሊመስለው ይችላል፣ ወይ ከረሜላ ገዛላለሁ ስላለው ተከትሎት ሊሄድ ይችላልና እንደዚህ አይነት ነገሮች እንዳይፈጸሙ ልጆቻችን የሚውሉበትን የሚጫወቱበትን የሚያገኙትን ሰው እንግዲህ ማወቅ ያስፈልጋል። ችላ ሊባል አይገባውም። ምክንያቱም በርካታ ህፃናት እስካሁን ድረስ እንግዲህ ጠፍተው የተገኙ አሉ። ይሄ መልካም ቢሆንም እንደዚሁም ደግሞ ጠፍተው ያልተገኙ አሉ። ከጠፉ በኋላም ህይወታቸው አልፎ የተገኙ ህፃናት አሉ። እንግዲህ ይሄ መረጃ በተደጋጋሚ እየተሰማ ስላለ ለጥንቃቄ እንዲሆን ነው ይሄ መረጃ ወደ እናንተ ማድረስ እየፈለግነው። ስለዚህ በቤት ውስጥ ልጆች ካሉ የበለጠ ጥንቃቄ ልናደርግ የበለጠ ልንጠብቃቸው ይገባል ማለት እንወዳለን። እናንተም እንደዚህ አይነት ገጠመኝ ካላችሁ፣ እንደዚህ አይነት ነገር የገጠመው ቤተሰብ ካላችሁ በስልክ ቁጥራችን ከስር አለ፣ በሱ ደውሉልንና ታሪካችሁን እንግዲህ ወደ ህዝብ የምናደርስ ነው የሚሆነው። በዛውም ለብዙዎች መማሪያ ይሆናል ብለን እናስባለን። አድማጭ ተመልካቾቻችን እየተከታተላችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። ይህንን ከ801 ሺህ በላይ ሰብስክራይበር ያለውን ቻናላችንን ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ ይሁኑ ማለት እንወዳለን። ማንኛውንም ሀሳብ አስተያየቶቻችሁን ልታደርሱን ትችላላችሁ። ከኛ ጋርም በጋራ መስራት የምትፈልጉ ድርጅቶች ካላችሁ ከስር ባለው ስልክ ቁጥራችን እንደዚሁ ደውሉልን። አብራችሁን ስለምሰሩም እጅግ ከልብ አድርገን እንዲሁ እናመሰግናለን። የተከታተላችሁን አብራችሁን ስለነበራችሁ ምስጋናችን ላቅ ያለ ነው። የዛሬው መረጃችንን በዚሁ አበቃን። መልካም ጊዜ